አድርገህ ልንገርሽ በመጀመሪያም ቢሆን እኔ ፕራንክ ላደረገ ነው አንተን ድርሰቱን የወሰድኩት ሁለተኛ ሲቀጥል ደግሞ እኔ ሌባ አይደለሁም እሺ እኔ አንተ ነገ አንተ ትልቅ ቦታ የጻፍከው ተሰቃይተህ የጻፍከው ድርሰት ተሽጦ ለሌላ ድርሰት ትሰራለህ ብዬ ነው ስላሰብኩ ነው እሺ እንደሌላ ሰው ትልቅ ቦታ ደርሰህ እኛንም ትለውጠናለህ ጓደኞችም ብዬ ስለማስብ ነው ይሄን ነገር ያደረኩ አንተ እኔን ሌባ ብለህ ጠርጥረህ ከፍርድ ቤት መጥራ ይዘህልኝ ከመጣ ችግር የለውም ፍርድ ቤት እንድመጣ ነው አንፈልገው እንድታሰር ትፈልጋለህ እኔ ነገ ፍርድ ቤት እመጣለሁ ይሄ ቀጣፊምባ ቡጢ ቡጢ ያክላን ይባላል ገብቷል አይደል አሁን እኔ አንተ ስላለቀስክ ምናምን ማምን እንዳይመስል ድርሰትን ሰርቀኸዋል ይሄን ደግሞ አንተ ነህ በተግባር ያሳየው ገብቷል አይደል በጥርጣሬ በምን አይደለም በማስረጃ ነው ይያያል ነው አይደል አዎ ችግር የለውም ሰርቀዋለሁ ነገ ፍርድ ቤት እንገናኝ ባልሽ ግን ድንገር አንድ ነገር በጣም ወደ ጓደኛዬ ነሽ አይደለም ምን አንተ ድርሰት ቢሸጥ ቀርቶ ስላንተ ክፉ ነገር አስቤ አላቅምሽ ልቀቀኝ ማለት ሰላም እንዴት ናችሁ ውድ ዩቲዩብ ቻናላችን ቤተሰቦች ዛሬ ባበደ ፕራንክ ተመልሰናል ቤተሰብ እና እንግዲህ እንደምታዩት ነው ከፍርድ ቤት የክስ መጥሪያ ወረቀት ይዤ መጥቻለሁ ይሄም እንግዲህ ለዋለ ነው ምክንያቱም ሰሞኑን ድርሰቴን ሰርቀን እንሸጣለን እያለ ነበር በነገራችን ላይ ያው የምር አይደለም እንዳልኳችሁ ቆንጆ የሆነ የተቀመመ ፕራንክ ነው በነገራችን ላይ የዚህ ፕራንክ እንዲሰራ ዋና ምክንያት ማስተናት እኔ ምንም ማውቀው ነገር የለኝም ነበርና አጋጣሚ ስሰማ ባለፈው ያው ድርሰቱ ተጣፋ ምናምን ብለው ከነዋል ነብረከት ጋር ያው አጠቃላይ ሁሉም ጋር ትንሽ ጓብለን ያው አስቀይምኛቸው ነበር እና ያው በቤተሰብ እናንተ ፊት ይቅርታ ጠይቃቸዋለሁ እንግዲህ ባለፈው ድርሰቱ የጠፋው ዋለ ደብቆት እንጂ ጠፍቶ እንዳልሆነ በረከት በነገራችን ላይ ምንም ያውቀው ነገር የለም እሱ እንደደበቀው ደግሞ ማስቴ ሰምታ ነገረችኝ አሁን ያን ተጠቅመን ዋለን ያበደ ፕራንክ እናደርገዋለን ቤተሰብ ደውዬለታለሁ ያው ከፍርድ ቤት እንግዲህ ለፕራንኩ ሲባል የመጥሪያ ወረቀት ይዤ መጥቻለሁ ቆንጆ ያበደ ፕራንክ እንደሚሆን እርግጠኛ ነኝ ላይክ ሼር ሰብስክራይብ ኮሜንት ያደርጋችሁ አበረታቱን ዋለን እንጠብቅ ለላሽ ምን ነው እኔ ሰዋላት ቀርማ ያለች ለናች ቤት ሰላም ነው ለምን ነበር የፈለጋችሁ ደሞ የግልም ቢጥም አንተ ነህ ተቆጥተው እኔ ተቆጣው ወጣኝ ነው ወይስ ለነገር ነው የጠራችሁኝ ዛሬ ምን አይነት ሰላም አባባል ነው የምትለው ማለት ሰላም አልኩኝ ችግር የለም ግን ያዋጣል አስበበት ነው እንደዚህ የምትሆነው አብርሃም ነኝ ጭቅጭቅ ሰልችቶኛል ጭቅጭቅ ሆነ ልሂድ በቃ ዶርሜ ብተኛ ምሽት ነገሩ ልክ ነንም ሰልችቶኛል ግን ይሄን ጭቅጭቅ ደግሞ አንተ የምታመጡት እናንተ እንጂ ነው አይደለው ራስ አመጣ ሰለቸኝ አሁን ይሄ ምን የሚሉት አባባል በቃ ትቼዋለሁ እኮ አብርሃም አሁን ሁሉ ነገር ቀርቷል ምኑ ነው የቀረው አይቶ የልብህን ከሰራ በኋላ ነው ሁሉም ነገር ቀርቷል ማለት ሻው ለምን ጠራችሁ ማስያን ነገሩኝ እሺ ለማንኛውም ያው ሁሉን ነገር ቤተሰብ ስለምታውቁ ነው ያዝ ምንድነው ያዝናም ነው ሰው ሲታገሱት በዚህ ነው ያለክ እንትን ማለት እንኳን አግባብ አይመስለኝም ካዋጣ ችግር የለውም በሚያዋጣ መንገድ ሁላችንም እንሄዳለን ለመሆኑ ነው ነው ፕራንክ ምናምን አስባችሁ ይታይ እኔ ምን ላድርግ መቼም እውነት ፍርድ ቤት ከስሽ ምናምን አትለኝ ማለት ማተከሰስ መስሎ ነው ማይጨክንብኝም ብለ ነበር እንደዚህ የምታደርገው እና አብርሃም ፕራንክ ሆነ በቃ መስራት ሰርችቶኛል በቃ ተወኝ እኔ ለምን ሌላ ፈለጋችሁ ጉዳይ ካለ ንገሩኝ አለበለዚያ ልሂድ የምን ፕራንክ ነው እና ምን ማለት ነው ፍርድ ቤት መጥሪያ ማለት እኮ ያደረክ ያለው ነገር ታውቃለህ አይደል መቼ እንደፈከርከው አደረከው እኔ ደግሞ ስንት አመት የለፈውበትን መክሰር አልፈልግም እኔ እኮ ባለፈውም ተናግሬ ነበር
እረፉ። ይሄ ነገር አያዋጣም። የምታርፉ ከሆነ አርፋችሁ ተቀመጡ ብዬ ነበር። ጭራሽ በይፋ ይሸጥ ማለታችሁ ሳያንስ ደግሞ እንዳጠቃለይም አጠፋችሁ። ለማንኛውም ወረቀቱ ካንተ ያላንተ ነው የመጣው እንጂ ለኔ አይደለም። ያዝና ነገ እዛ ሄደህ ቃልክን ስጥ። ወረቀቱን እንኳን ይዤዋል አልሄድም ማለት እና የከፍርድ ቤት ትክክል ከፍርድ ቤት የተላከው እያነበብኩ አይደል እንዴ? እኔንም ተካይንህ ጀሮንም ታምነው ፕራንክ ምናምን ግን አይደለም። አብርሃም ማስተ አይደለም ለማንሻችሁ አይደለም ማለት እንደዛ አይነት ፕራንክ አለ እና በመስራቅ ሚሊዮን ሰርቄ ነው እና ያለ ባለቤት ፍቃድ ታዲያ አውጥቶ መሸጥ ማለት ስርቆት አይደለም? እኔ ሽጡት ብዬ ነው ማለት አይደለም አብርሃም። እና አሁን ልታሰር ነው እሱን ማግሪ ሄደ እነሱ የሚሉትና አብረን ያለና ይሻል አብረን እንደምብና ይሻል ወላ እኔም እኮ ተው እረፉ ስላችሁ ነበር። ለዚህ ነበር ግን እናንተ አልሰማኛላችሁ ወይ? መጀመሪያ ቆይ ይሄን ነገር እናደርገው በረከትም የተመካከረው ላንተ ብለን እኮ ነው አብርሃም። አንተ ትልቅ ሰው እንድትሆንልን እኮ አንተ እንድትለወጥ እኮ ነው አብርሃም። እኮ አየሁት እኮ አሁን እኮ ጨርሳችሁ ስታጠፉኝ እኮ አየሁኝ። ምንም የማያውቀውን ሕፃን ልጅ ጨምረህ ገደል ስትከተው አየሁ እኮ። እኔም እንደዛ ሲሆን የምትቆረቆርልኝ በቃ የሆነት ጓደኛዬ ማለት በቃ ያያሰበው ያለው ነገር ልክ ባይሆንም ግን ቢያንስ ልክ ስለመሰለው ለኔ ስላሰበ ነው ለጋራ ጥቅማችን እንለወጣለን ብሎ አስበው ነው ብዬ የተረዳው መስሎኝ ነበር። አሁን ግን አበዛው፣ በቃ ጭራሽ አበዛች። ታው ረፍ አልኩ እኔ ከሳለው አልኩ ክሰሰይ ብለህ ስቀህብኝ አይደል እና ማለት ለፍርድ ቤት ይሄን ከሰስከኝ ማለት ነው። እኔ አይደለሁም የከሰስኩ አንተ ነህ እንደከሰስ ያደረከኝ። እኔ ምን ማድረግ ነበረብኝ? እና ታዲያ ዝም ብዬ ማየት ነበረብኝ? እና ማለት አንተ መጀመሪያ ረጋ ማጥል ምንድነው? እንደ ጓደኛነት እንደ ወንድም ነገርኳችሁ አይደለ? ማስቴ ሳትቀረፉ አላለቻችሁ? እኔ ረፍዬ እንትን አላልኳችሁ? በመጀመሪያ እኔ አንተ ለውሳኔው ስለምዘገይና እኔና በረከሽ አንተን ሰርፕራይዝ ልናደርግ ነው እንጂ እኛ አሰብነው ሌላ ነገር አላሰብንም። ገባህ? ይሄ እኮ ፍርድ ቤት የሚያሰድ ጉዳይ አይደለም። ኧረ እባክህ ሲቀጥል ደግሞ አንተ ነው ጓደኛ አይደለው እንዴ? እንዴት ይሄን ነገር ታደርጋለህ? ምን ማለት ነው ጓደኛ ማለት? እያጠፉ ጓደኛ አለ እንዴ? አንተ በእኔ ህይወት እኮ ነው የመጣው እና አንተ ለኔ እስር ይገባኛል? ንገረኝ እስኪ። ስለሚገባህ ነው እኮ። እና ታዲያ የማይገባ ነው? እሺ የሰው ገንዘብ የሰው ንብረት የሚሰርቅ ሰው ቅጣት መታረም መቀጣት የለበትም? ንገረኝ ማስቴ የለበትም? ኧረ አለበት። ደግሞ ምን ስንት ቀን ነግራናችሁ ነበር ግን እናንተ አይገባችሁም። ይኸውልህ ለማንኛውም እንትኑ ጠፍቷል ምናምን ብለህ ከሆነ ባለፈውም ተደናግጬ ነው ሳልነግርህ የቀረው። እኔ ፕራንክ ላደርግ ነው የወሰድኩት ድርሰቱን የቤት እኔም ብለህ ከሆነ አብርሃም መልስልሃለሁ። ለማንኛውም ይሄን ነገር ነው አልፈልግም አብርሃም። እኔ ታውቃለህ እስር ቤት መግዛት አልፈልግም። አሁን ሲነቃብህ ነውና እንደዚህ የምትለው ቀድሞ ፕራንክ ከሆነ አትናገርም ነበር ማለት ፕራንክ ነው ማለት አንቺ ደግሞ እንዲምቶኝ ሆነሽ ምን ማለት ነው? አይደለም ቆይ ማስቴ ሁሉ ነገር እንደማያውቁንሽ እንጂ ምኑን ነው የማውቀው? ቆይ በመጀመሪያ ባለፈው ቪዲዮ ስንሰራ ነገር አልነገርሽም ላንቺ እኮ ያኔማ ነግራችሁኝ እረፉ ብያችሁ ነበር። ከዛ ደግሞ ዛሬ ወሰዳችሁት። ታዲያ ከእናንተ ውጭ ሌላ ማን ሊወስዱ ይችላል? እና ማለት ድርሰቱን የሚያሰረቀው ሆነ ብለህ ነው እያላችሁ ነው? እና ታዲያ ሆነ ብለህ ካልሆነ ያኔ አትናገርም ነበር? ኧረ ቆይ እና አሁን ድርሰቱ ከኔ ጋር ነው እያልክ ነው? አው ከነ ቤት ነው። ያኔ ስለደነገጥኩ ነው ያልነገርኳችሁ። ደግሞ ፕራንክ ሰራለሁ ብዬ ስላሰብኩ ነው እስካሁን ያቆየሁት። ማለት ፕራንክ ሰራለሁ ማለትማ ድርሰቱ ጋር ወስጄ ነው የሆነ ፕራንክ አስቤ ነበር። ለዛ ነው ወሰድኩት። ሲጀመር እኔ አንተ እንደዚህ አልገምትም ነበር። እና ታዲያ እንዴት ነበር የምትገምጪ? ታውቃለች እንዴት ሌባ መሆን እንዳላቅማ ማስቴ አረፊ ምን ማለት ነው? ልጅ ማለት እውነቱ ስለሆነ እኔ ሌባ አይደለሁማ። ሌባ ስለሆንክማ ነው ልጁ ጋር ያለ ጥፋቱ በረከት ሲጨምር በጥፊት መትቼ እንትን ብዬ ሰድ ዝም ብለህ ስታበቃ አሁን የፍርድ ቤት ወረቀት ሲመጣብህ ነው እንዴ አስቀምጫለሁ ፕራንክ ነው የምትል? የስር ወረቀት የፍርድ ቤት ወረቀት ሲመጣብህ ነው ድርሰቱ ከኔ ነው አልጠፋም ሰርቄው አይደለም አቤት አስቀምጫለሁ የምትል? ቆይኛ ፕራንክ እንሰራራለን እና ታዲያ ፕራንክ ለመስራት ነው። እኔ ሌባ አይደለሁም። አብርሃም ሌባ አትበሉ። እንደማለት ታርቁ ሁለቱም ጠንቅቀህ ታውቃለህ እኮ ያኔ ለምን ፕራንክ ነው አላልክም? ለምን ፕራንክ ነው አላልክም? እንደዛ ፕራንክ ነው ቤተሰብ ይሁት እሱ የኔን ድርስ መስረቅ ካልፈለገ የእውነት ፕራንክ ማድረግ ከፈለገ የውም ቀላል ነገር አይደለም። ትናንት የተጣላው ነው ታል በጥፊ እስከ መመታ ከአንተን መትቻለሁ በረከትን መትቻለሁ ቤተሰብ ራሱ አስቀይሜያለሁ። እስከዛን ድረስ ደርሰን ፕራንክ ነው እንዴት አላልከኝም? በትንሽ ነገር አይደል? አረ ፕራንክ ነው ምን እንጃ። አሁን የፍርድ ቤት ወረቀት መጥሪያ ወረቀት ይዤ መጥቼ ድርሰቴን ሰርቃልና ፍርድ ቤት ቀርበ ቃል ስትባል አረ እኔ ቤት አስቀምጫለሁ ፕራንክ ብዬ ነው እንጂ እኔ አልሰረኩም ስታየኝ ማለት ጅል ነው መስለህ? ቆይ ግን አብርሃም እኔ እንደዚህ ነው የምገምተኝ ማለት ነው? ጓደኛችን እስከዚህ ድረስ ነው?
እስከዚህ ነው የኛ ጓደኝነት። እሱንማ አንተ እንጠይቅህ እንጂ አንተ ዙረኛ የምትጠይቀህ። ቆይ እናንተ እንደማታውቁኝ እንዴት ነው እኔ ለማምጥሉ? አንተ ለኔ የፍርድ ቤት መጥሪያ ይዘህ ትመጣለህ? እኔ እኮ ነግሬ በተደጋጋሚ ረፍ አልኩህ፣ አልሰማም አልከኝ። አይሽ በቃ እኔ ካልፈለኩኝ አይሸጥም፣ ዞሮ ዞሮ እነሱ ስላሉ አይደለም ገዢ ቢመጣም አልሸጥም ማለት እችላለሁ አልኩኝ። ከዛ በቃ እንደፈለጋችሁ ብዬ ዝም አልኩኝ። አንተ ጭራሽ ሰርቀው ወሰድከው። አንተ ይሄ ማለት እኮ ደህና ብር ብትሸጠው ነገ ተቀብለ ልትጠፋ እኮ ነው። ሁለታችሁንም ቢሆን እንደዚህ አስቤያችሁ አላውቅም። እሺ ጭራሽ እንደገና እኛን አዙረህ ችግር የለውም ኖርማል ነው። አንተ ግን ቆይ እንዴት እንድትጠርጥረኛለህ? እኔ አንተን ድርሰት ያለ ፍቃድ አውጥቼ ልሸጥ ነው? ያኔም ቢሆን በረከትና እንድትመካከር ነው። አንተ እንድትለወጥ ስለምፈልግ ነው። ታውቃለህ? ይሄ እኮ ጥርጣሬ አይደለም፣ በተግባር እያየን ያለ ነው። ዋ ቤተሰብ ይመስከር። ይሄ እኮ ሀገር የሚያውቀው ነው። ይሄ ጥርጣሬ ማለት እኮ የሆነ ጠፋ የሆነ ነገር ማን ሊወስደው ይችላል? አንተ ነው የወሰድከው ብዬ ባስብ እንዴት ተጠረጠረኛለህ ይባላል። ምን ወስደው ነን፣ ምን ደብቀው ነን፣ ደብቀን ምን ሸጠው ነን ያላችሁ ስትፎክሩ ቆያችሁ። እንደፎከራችሁ ታደረጋችሁት፣ ወሰዳችሁት፣ ጠፋ። ለምን አጠፋኸው ብዬ በረከትን እኔ ቦርሳዬ ውስጥ አስቀምጬ ትምህርት ቤት እጅ ሳለ ጠፋኝ አለ። ተጣለውት መተውት ያለ ጥፋቱ። አሁን ደግሞ አንተ የፍርድ ቤቱ በቃ ወረቀት ጅስ መጣ የክስ ወረቀት ጅስ መጣብህ። አይ እኔ ጠፍቶ አይደለም እኔ ነኝ ቤት ያስቀመጥኩት ብለህ አሁን አልሰረኩትም ማለት። አሁን እኮ እንደውም መስረቅህን እያመንክ ነው። አብርሃም እኔ በመጀመሪያ ስማኝ፣ ሰርቂው አይደለም የወሰድኩት እኔ አንተን ፕራንክ ላደርግ ስለፈለኩ። እኔ አንተ ድርሰት ምን ሊያደርግ ነው? አንተን ድርሰት መወስድ ልትሸጠው ነው አለ። ለምን ይሆናል ልትሸጠው? እና እኔ ታዲያ ያለ አንድ ነገር እንዴት ወስደህ ትደብቃለህ? ማለት እኔ አንተን ድርሰት ሽጬ ነው አንተን የምንሰው መሆኑ? ንገረኝ እስኪ። ይኸውልህ አሁን ምንም ማስተባበያ አያስፈልገውም። ይሄ እኮ በተግባር የታየ ነገር ነው። እና እኔ ሁለታችሁም ሌባ ነኝ ያላችሁኝ ነው? እኛ አይደለንም ሌባ ያለ አንተ ነህ ሰርቀህ ያሳየህን። ምን ነው አሁን የኛ ጥፋት ምኑ ጋር ነው? ማስቲ ቆይ የኛ ጥፋት ምኑ ጋር ነው? ይኸው አንድ ነገር ልንገርሽ። በመጀመሪያም ቢሆን እኔ ፕራንክ ላደርግ ነው አንተን ድርሰቱን የወሰድኩት። ሁለተኛ ሲቀጥል ደግሞ እኔ ሌባ አይደለሁም። እሺ እኔ አንተ ነገ አንተ ትልቅ ቦታ የጻልፈው ተሰቃይተህ የጻፍከው ድርሰት ተሽጦ ለሌላ ድርሰት ትሰራለህ ብዬ ነው ስላሰብኩ ነው። እሺ እንደ ሌላቱ ትልቅ ቦታ ደርሰህ እኛንም ትለውጠናል ለጓደኞችም ብዬ ስለማስብ ነው ይሄን ነገር ያደረኩት። አንተ እኔን ሌባ ብለህ ጠርጥረህ ከፍርድ ቤት በጥራ ይዘህልኝ ከመጣህ ችግር የለውም። ፍርድ ቤት እንድመጣ ነው የምፈልገው። እንድታሰር ትፈልጋለህ? እኔ ነገ ፍርድ ቤት እመጣለሁ። አመሰግናለሁ። እሺ በጣም አመሰግናለሁ። የቀጣፊ እንባ ቡጢ ያክላን ይባላል። ገብቶሃል አይደል? አሁን እኔ አንተ ስላለቀስክ ምናምን ማምን እንዳይመስል ድርሰትን ሰርቀኸዋል። ይሄን ደግሞ አንተ ነህ በተግባር ያሳየው። ገብቶሃል አይደል? በጥርጣሬ በምን አይደለም በማስረጃ ነው እያያያለ ነው አይደል? አዎ ችግር የለውም። ሰርቀዋለሁ በቃ። እኔ ግን በመጀመሪያ አንድ ነገር ልንገርህ፣ ሁለታችሁም ቢሆን በጣም ወዳችሁ ጓደኞች ናችሁ። እንኳን ያንተን ድርሰት ሽጬ ሰው ለሆን ይቅርና ልንገርህ፣ እኔ አንተ እንድትለወጥ ስለምፈልግ ነው። ደግሞ አንድ ነገር ጠንቅቃችሁ ወቁ፣ እኔ ሌባ አይደለሁም። ድንገር እሱን ሄድና ፍርድ ቤት ተናገር። አሁን የሚመለከተው ጉዳይ ችግር የለውም። በቃ እሺ ሌባ ነኝ፣ ነገ ፍርድ ቤት እንገናኝ በልሽ። ግን ድንገር አንድ ነገር አንድ ነገር በጣም ወደህ ጓደኛዬ ነሽ አይደለም? እኔ አንተን ድርሰት ብሸጥ ቀርቶ ስላንተ ክፉ ነገር አስቤ አላውቅም። እሺ ልቀቀኝ እባክሽ። ቆይ ልቀቀኝና ዳራ ወደዚህ ዳራ ምንድን ነው? ቆይ ተረጋጋሽ። ተረጋጋሽ። ምንድን ነው? እስኪ ንገሩኛ። ምንድን ነው? ምን ያስቅሻል አንቺ? ና በለኝ እንጂ። አይደለም እየቀለዳችሁብኝ ነው? እንደዛ ነገር ማለትማ ይኸው ፕራንክ ተሰራ። ያሻጥማል እና ፕራንክ እየሰራህ ነበር እያላችሁኝ ነው? እንግዲህ እያየሁ ነው። መቼም ከፍርድ ቤት የምር ሆኖ ከፍርድ ቤት በጥሬ ወረቀት አምጥቼ እንደዚህ ና ብዬ አልስቅ። አይ የኔ ምርጥ ጓደኛ ለቀቀኝ እባክህ። ወይ እናንተ ቀልድ ነው እንደያዛችሁት? ወይ እሺ ችግር የለውም። ሌላውን ሲሆን እሺ እኔ ታመጣው ንገረኝ እስኪ። ይኸው ለስራ ሲባል እንግዲህ ተሰራ፣ ተባበሩኝ። ወይ ግን እናንተ ግን እየቀለዳችሁብኝ ነው? ንገሩኝ እስኪ። ያው ፕራንክ ነው ሁሌ የምንሰራው ነው እንዴ? ምንድን ነው አንተ? የልባችሁን እየተናገራችሁ ነው ይሄን ፕራንክ የምትሉ? ኧረ ስርዓት ምን ነው ሁሌ አይደል እንዴ ፕራንክ የምንደራረገው? እኔን ሌባ እያላችሁ የልባችሁን ቅስሜን እየሰበራችሁ ነው ፕራንክ የምታደርጉ? ንገሩኝ እስኪ። የልብ ባለ ሰርቀዋል እንደት ገና ገለሃል ብለንም መስራት እንችላለን። ደግሞ ማለት ነው ይሄን ፕራንክ ያሰብነው አንተ እንዳልሰረቅኩ ስላወቅኩ ነው ይሄን ፕራንክ ያሰብነው።
ምክንያቱም ማስቴ ስታወራ ፕራንክ ሰርቄ ፕራንክ ላደርገው ነው ማን ብለህ ስታወራ አደረኩት ነው እንዴ ብሎ ከቪዲዮ ከተሰራ በኋላ ነው የሚሰማሽ። ከዛ እንደዚህ እኮ እሱ አልሰረቀም ምንድነው የምትናደድ ጠፍቶ አይደለም እሱ ፕራንክ ሊያደርግ ነበር ያኔም ደንግጦ ነው ሳይነግር የቀረ ምናምን ነገር ስትለኝ ለምን ታዲያ እንደዚህ ከሆነማ ፕራንክ አናደርገው ምናምን ብዬ አሰብኩ። ከዛ እኔን ሌባ ምናምን ያላችሁ ፕራንክ አደረጋችሁ። አዎ እንችላለና ቤተሰብ እንችላለና። ለማንኛውም እስኪ ታውና በጣም ነው ያሳዘናችሁኝ። በጣም ማለት አቃላችሁ ሌባ ነስትሩኝ ምን አይነት ስሜት እንደተሰማኝ ታውቋቸዋል? ንገሩኝ እስኪ። በስም ማጥፋት ወንጀል መከሰስ አለብኝ የራሴ። ለማንኛውም አመሰግናለሁ። ጠዋት እንዳትቀር እንጂ አይውልህ ጠዋት ግን ብትቀርዋ ቀድሞ ነው ሁለትሽንም ነው ባሰራሽ እኔ ዋላ አይደለም። እሺ ጠዋት እንዳትቀርሽ። ያብቃ ከተላላ እንጂ ቤተሰብ እንዴት አያችሁት? እስኪ ይሄ ቪዲዮ ስንት ላይ ይገባዋል? እስኪ ቆንጆ ፕራንክ ነው ግን አለቀሰ። ቆይ ግን እንዴት ሊያደርግስ ይችላል? ያኔ ምን አውቃለሁ። ለማንኛውም በቃ እንችላለን ትችላላችሁ እያላችሁ ኮሜንት ጻፉልን። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ ይሁንላችሁ። ባይ ባይ። እንዴ ኧረ በስመ አብ